ሰላም። ይህንን ዜና አንድ ጊዜ ተከታትለን እንመለስ። እንደምትመለከቱት ያው ዜናው ሶስት ነገሮች ላይ አተኩሯል። አንዱ የወቅቱን የነዳጅ እጥረት ለመቅረፍ የኤሌክትሪክ መኪኖች አስፈላጊነት ያነሳል። ሁለተኛ በነዳጅ የሚሰሩ መኪኖች ወደ ኤሌክትሪክ እንዲቀየሩ ያነሳል። ሶስተኛ ወደ ተፈጥሮ ጋዝ እንዲቀየሩ የነዳጅ መኪኖች ማለት ነው ያነሳል። እነዚህ ሶስት ነገሮች በማንሳት ችግሩን መቅረፍ ይቻላል የሚል ሀሳብ ነው ያስተላለፈው። በእኔ ግምት ይሄ ፍርደ ገምድልነት ነው። ምክንያቱም ሚኒስቴሩ እነዚህ ነገሮች በምን መልኩ እንደሚከናወኑ ያስቀመጠው ምንም ነገር የለም። እንደምትመለከቱት ወይም ብዙዎቻችን እንደምናውቀው የኤሌክትሪክ መኪኖች በአሁኑ ሰዓት ከቀን ወደ ቀን የመሸጫ ዋጋቸው እየናረ ነው የመጣው። በዚህ ረገድ ሚኒስቴሩ ምን እንዳደረገ የሚታወቅ ነገር የለም። ምንም ጥረት ሲያደርግም እያየነው አይደለም። ሌላው ደግሞ በሚሊዮን የሚቆጠሩ የነዳጅ መኪኖችን ወደ ኤሌክትሪክ ለመቀየር የሚያስችል መሰረተ ልማት አለን ወይ? ጋራጆች ወይም ደግሞ የመኪና መገጣጠሚያዎች አሉ ነው የሚለው ጥያቄ በበቂ ሁኔታ የተመለሰ አይደለም። እንደሌለንም ይታወቃል። ሌላው ከዚሁ ጋር ተያይዞም በሚሊዮን የሚቆጠሩ የነዳጅ ተሽከርካሪዎችን ወደ ተፈጥሮ ጋዝ የሚቀይሩ እንደዚሁ መሰረተ ልማት አለን ወይ የሚለው የተመለሰ አይደለም። ስለዚህ ይህ በሌለበት ሁኔታ እንደዚህ አድርጉ እንደዚያ የሚሉ ፍርደ ገምድል የሆኑ መግለጫዎችን መስጠት ራስን ትዝብት ላይ ከመጣል ውጭ ምንም ፋይዳ የሌለው ነገር ነው። ስለዚህ ሚኒስቴሩ በመጀመሪያ ደረጃ የራሱን በሕግ የተሰጠውን በአዋጅ የተሰጠውን ኃላፊነት ሊወጣ ይገባል። እነዚህ መሰረተ ልማቶች እንዲሟሉ የኤሌክትሪክ መኪኖች ወደ ሀገር ውስጥ በሚገቡበት ጊዜ የመሸጫ ዋጋቸው ሕግና ስርዓትን የተከተለ እንዲሆን በመቆጣጠር ረገድ የበኩሉን ድርሻ ሊወጣ ይገባል። በተጨማሪም በተለይ የነዳጅ መኪኖችን ወደ ኤሌክትሪክ በሚቀይሩ ወይም ደግሞ ለመቀየር እንቅስቃሴ በሚያደርጉ አካላትን በማገዝ በብዛት ወደ ስራው እንዲፋጠን በማድረግ ረገድ የበኩሉን ሚና መጫወት አለበት። ይህ ባልሆነበት ሁኔታ ግን እንደው ተነስቶ ዝም ብሎ መግለጫ መስጠት ኃላፊነትን ተወጥቻለሁ ለማለት ካልሆነ በስተቀር የሚፈይደው ምንም ነገር ስለሌለ እንደው ትዝብት ላይ እንዳትወድቁ ለማለት ነው። አመሰግናለሁ።